ባንተ ነው ውስጤ እርግጠኛ የሆነው 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 የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ አባቶ እናመሰግናለን። እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና ለአንድ ደቂቃ እግዚአብሔርን አመስግኑት። እግዚአብሔር አመሰግናለሁ፣ በዚህ ስላለህ አመሰግናለሁ። ልትናገር፣ ልታስተምር፣ ልትመራ in the mighty name of Jesus ልታበረታና ልታጸና በዚህ ስላለህ አመሰግናለሁ። Hallelujah. Holy Spirit, we give you praise. አመሰግናለሁ ጌታ ሆይ በሉት። I give you my life በሉት። ራሴን እሰጥሃለሁ፣ መንፈሴን እሰጥሃለሁ፣ ነፍሴን እሰጥሃለሁ። እግዚአብሔር ሆይ I give you praise in the mighty name of Jesus. አመሰግናለሁ፣ 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 አመሰግናለሁ። Oh Father, we give you praise. በጌታ በኢየሱስ ስም የእግዚአብሔር ቃል መንፈስ ልባችሁን እንዲያገኝ ዛሬ በጌታ በኢየሱስ ክርስቶስ ስም ራሳችሁን ለመንፈስ ቅዱስ ክፍት አድርጉ። Father, we give you praise. አባቶ እናመሰግናለን፣ ስለ ቸርነት እናመሰግናለን፣ ስለ ምህረት እናመሰግናለን። በዚህ ቤት ስላፈሰስከው ታላቅ ጸጋ እናመሰግናለን። Thank you for your grace. Thank you for the anointing. Thank you for the spirit of worship. የምስጋናን መንፈስ መካከላችን ስላፈሰስክ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ዛሬ ለአንድ ሰው ብርሃን ይሁን፣ ብርሃን ይሁን፣ ብርሃን ይሁን፣ የቃል ብርሃን ይሁን። Father, we thank you in the mighty name of Jesus. እስቲ አንድ ደቂቃ ጌታን አመስግኑ። 1 minute. ካላባራ ላፋና ማሰ የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ ባንተ ነው ውስጤ እርግጠኛ የሆነው 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 የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ ግራ አይገባኝም አንተ ያለ ጎኔ ሁሌ ደስ ይለኛል መድኔ ነህ ለኔ ግራ አይገባኝም አንተ ያለ ሁሌ ደስ ይለኛል መድኔ
አባቶ እናመሰግናለን። በጌታ በኢየሱስ ስም ስለ ቃል ብርሃን አመሰገነ፣ ከፍ አደረግነ። እንወድሃለን አባቶ። we give you praise. In Jesus name we pray. ሃሌሉያ። ለእግዚአብሔር ክብር አምጡ እስቲ። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ጊዜ እጅግ አድርገን እናመሰግናለን። መንፈስ ቅዱስ በዚህ አለ። አሜን። አጠገባችሁ ያለውን ሰው ባርኮት። እንዴት ነህ? ደህና ነህ ወይ? ሰላም በሉ። ሃሌሉያ። ሰላም አላችሁት? ፕሬዝ ጋድ። ኦንላይን ያላችሁ ወዳጆቻችን ሁላችሁ አጎታችን ቤተሰቦች በያላችሁበት ምድር እግዚአብሔር ይባርካችሁ። you are blessed, you are welcome። ለጓደኞቻችሁ ሼር ማድረግ አትርሱ። እግዚአብሔር አምላክ በመንፈሱ ያገለግልናል። praise god. we had a powerful worship. ጌታን እጅግ አድርገን እናመሰግናለን። ጌታ የተባረከ ነው። አሜን። እስቲ ለእግዚአብሔር ክብር ስጥ። ወለልታ ጭብጨባ ያለው ሰው አለ? give him praise. ሃሌሉያ። ይዲ you are welcome። እግዚአብሔር ይባርክ። welcome home። ጌታ he is the son of the house ነግራችኋለሁ። ልጅ በቤት ይኖራል ይላል እግዚአብሔር ቃል። አሜን። praise god። ግን እየወፈረና እየተመቸው እኛን እያሳጣን ነገር ነው ያለው ሁኔታ። ግን እኛ ምናምነው ሰው ሲከሳ ነው እንደተመቸው ምናቀው። praise god. so we don't let it, we don't allow it. praise god. ጌታ ይባረክ። አሜን። እግዚአብሔር አምላካችን የተባረከ ይሁን። we had a powerful worship. ጌታን እናመሰግናለን። I want to share with you ቃል ከማካፈሌ በፊት የዛሬውን ቃል ትንሽ ነገር እናገራለሁ። ስለ መስጠት እናገራለሁ። አንድ ሰው ደወለልኝና ሪሰንትሊ ከቃል በፊት ስለ መስጠት እናገር ነበር። በጣም ነበር መባረከው፣ ኢንስፓየር የሚያደርገኝ። አሁን ሰሞኑን ትተሃል፣ ለምንድን ነው የተውከው ሲለኝ I said መንፈስ ቅዱስ እየተናገረኝ ነው አልኩ። praise god። ከዚህ ጉባኤ ውስጥ ነው እንዳላችሁ፣ ከዚህ ጉባኤ ውስጥ አይደለም። ጌታ ይባረክ። ከሩቅ ሀገር ነው። so I said okay እኔ እኮ በቃ ሰምታችሁ ጨርሳችኋል ብዬ መተው እንጂ ካልበቃችሁ ማን እናገራለሁ አልኩ። ጌታ ይባረክ። so I will encourage you ነግራችኋለሁ ስለ መስጠት መናገር፣ ከቃል በፊት መናገር የተማርኩት ከአንደኛው መንፈሳዊ አባቴ ነው፣ ፓስተር ሬይ ማኮሊ። ፓስተር ሬይ ማኮሊ our senior pastor bible school በነበርኩበት ዘመን I don't know maybe 25 years ያህል በተለያየ ጊዜ ሲናገር ሰምቼዋለሁ። he never preach Sunday service-ን ስለመስጠት ሳይናገር። so I learned from him። ከሱ ነው የተማርኩት። ምክንያቱም እምነት የሚመጣው ከምንድን ነው? ከመስማት ነው። መስማት ነው በምንድን ነው? በእግዚአብሔር ቃል ነው። ያ የመስማት መንፈስ ያ ነው ሰዎች እግዚአብሔር በሰጣቸው ብሌሲንግ ላይ ኦፕሬት እንዲያደርጉ የሚያደርገው። የእግዚአብሔር ሰው ፓስተር ጆ ይሄን የምነግራቸው ኤክስኪውዝ ለመስጠት ሳይሆን I'm just telling you። የእግዚአብሔር ሰው ፓስተር ጆ ደግሞ አንድ ጊዜ ሲናገሩ እንደዚህ ያሉ፣ ጌታ ስለ መስጠት እንዳስተምር ደጋግሞ ሲነግረኝ I said I told them አልኩት አለ። ብዙ ጊዜ አስተምር ያለው ጌታ ሆይ ለምን ነው ድጋሚ መናገር ያለብኝ ስለዋሉ ጌታ እንደዚህ ያለኛል you will make them poor አለኛል። ህዝቤን ደሃ ታረጋለህ። so teach them about giving። so ላለፉት few months ተናግሬ አላቅምና መንፈስ ቅዱስ በዛች እህት በኩል እንደገና ኢንካሬጅ ሲያደርገኝ I decided ዛሬ 5 ደቂቃ ወስጄ ስለ መስጠት ልነግራችሁ። ከቃል በፊት ማለት ነው። ከቃል በፊት ቃል ሉቃስ 6:38 ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶም ይደረግላችኋል፣ ስለሚሰፈርላችሁ ጫን በተደረገ በተነቀነቀና በተትረፈረፈ መልካም መስፈሪያ ተሰፍሮ በእቅፋችሁ ይሰጣችኋል። ስጡ ምን ይደረግላችኋል? ይሰጣችኋል። praise god። አሸሮች
ልጅ የያዙ ሰዎች የግድ መውጣት የለባቸው ልጆቻቸው እዛ መግባት ካልቻሉ እዛ give them a seat የሚቀመጡበት ቦታ ስጧቸው የግድ መውጣት የለባቸው ከጉባኤ ውስጥ ልጆቻቸው አይረብሹም ኮርነር ላይ ስጧቸው ሰው ማይረበሽበት ቦታ ያን ነው ለማለት የሞከርኩ ያለው ኦኬ ሶ የመስጠትን ህይወት መለማመድ አለብን ለዚህ ነው ጌታ ሲናገር ስጡ ብሎ as a command የተናገረው መስጠትን እንደምን የተናገረው it's a command ስጡ ምን ይደረግላችኋል ይሰጣችኋል ሌላው በውስጣችን እንዲኖር የሚያስፈልግ መንፈሳዊ ኮንሴፕት ምንድነው ዛሬ ኢንካሬጅ ላደርጋችሁ ፈልገው ነገር የመስጠት አቅም እንዳለን ማመን አለብን you must believe that you have the ability to give ምክንያቱም በብዙ ሰው ውስጥ ያለው ሜንታሊቲ የመስጠት አቅም የለኝም የሚል ነው ምን ልስጥ what do I have ምን መስጠት ይችላል no believe that you have the ability to give መጽሐፍ ቅዱስ ሲናገር ያቺ ሴት አንድ ሳንቲም ይዛ መታስቀመጥ ይችላል በውስጧ የነበራት የመስጠት አቅም ሳይሆን የመስጠት አቅም እምነት ነው የነበረው በውስጧ she believed that she can give something አሜን እስቲ የምሰጠው ነገር አለኝ በሉ እስቲ I'm telling you believe ብዙ ጊዜ ሰዎችን ከመስጠት ህይወታቸውን የሚገታው መስጠት አልችልም የሚል አስተሳሰብ የምሰጠው የለኝም ይሄን ያለኝንስ በሰጠው ምን ይጠቅማል ምን ያረጋል እግዚአብሔር ሰው ፓስተር ቶ ሲናገር አንድ ጊዜ ቸርቻችን በጣም ደሃ ስለነበር አንዴ ስለመስጠት በጣም ሳስተምራል አንድ ሴትዮ አሮጌ ድስትና ማመሳያ ይዛ መጣች አለ praise God pastor Joe I don't know how you going to use this thing አለችኝ አለ but this is what I have to give praise God ተጣመመ የጠቆረ ድስት ከዛ ምን አለው I said what can I do I don't know ምን እንደምታረገው ነው ያላቀም but this is what I have በሰዎች ህይወት ውስጥ የመስጠትን ህይወትና የበረከትን ህይወት የሚከለክለው because they believe የመስጠት አቅም እንደሌላቸው ነው የሚያስቡት ዞር ብለው ሲያዩ እነከሌማ ይስጡም እነከሌማ ፖስታ ይቀበሉ በየቀኑ እነከሌማ ትራንስፈር ያርጉ እነከሌማ ይመርጅጡት እኛ ቁጭ ብለን ያለን ጌታ ይባረክ why because I can't believe that you have the ability እስቲ መስጠት እችላለሁ በሉ እስቲ የምሰጠው አለኝ በሉ እስቲ praise God trust me የምሰጡትን ደግሞ እግዚአብሔር ይቀበለዋል ማመሳያ ይሁን ይቀበለዋል if that's what you have he will receive it he will ያ ነብይ ሴትዮዋን ጠይቃት ያላት ነገር አንድ ነገር ነው በቤትሽ ምን አለ አላት ምንድነው ያለው በቤቴማ ያለው በጣም ጥቂት ምንድነው ዱቄትና ጥቂት ዘይት ከዛስ በልተን ምን እናረጋግበት ይሲ እግዚአብሔር የመስጠትን ህይወት ወደኛ ያመጣው ሊገለን ሳይሆን ሊያኖረን ነው so that he will multiply you በአማኞች አይምሮ ውስጥ ሊገባ የሚያስፈልገው ሜንታሊቲ ይሄ ነው I have something to give ገንዘብ ባልሰጥ I have a smile to give praise God I can smile to you አሜን ደስ ይለኛል በቃ እንደዚህ ስል በቃ ሰጠኝ ማለት ነው ሳሰጥም ፊትም ተጨማዶ እንዴት ይሆናል you must give something I can give you a hug praise God አሜን አትሉም እንዴ the mentality በሰው ውስጥ ያለው ይሁን ድህነት በኪሳችን ውስጥ ሳይሆን ያለው በአይምሮአችን ውስጥ ነው በልባችን ውስጥ ነው the moment መስጠት እንደምትችሉ ማመን ሲጀምሩ እግዚአብሔር የምትሰጡትን ይሰጣቸው he will give you the ability ለዚህ ነው መጽሐፍ ቅዱስና ለዚህ ነው ሰዎች ሁሉ ጊዜ ስለ መስጠት ሲናገር ሙዳቸው ይቀየራል ሙድ ቼንጂንግ ነው by the way message mood changing ነው ሃሌሉያ ያኔ የረዳኸኝ በመድረ በዳ ምናምን ሃይ ሲል የነበረ ሰው መስጠት ሲባል the mood the song ሪትሙ ይቀየራል ደሞ ጀመራቸው believe that you have something to give ለዚህ ነው መጽሐፍ ቅዱስ ሲናገር ነው የሚልንገራችሁ ሁሉ ጊዜ በልግስና መስጠት እንድትችሉ
በሁሉ ነገር ያበል። ለካ እግዚአብሔር ነው መስጠት እንድንችል የሚያረገን። አሜን የሚል ሰው አለ ወይ? ስራችሁ አይደለም፣ ደሞዛችሁ አይደለም, but God will give you the ability to give. ሁሉ ጊዜ በሁሉ ነገር በልግስና መስጠት እንድትችሉ ለካ ብቃት የሚሰጠን እግዚአብሔር ነው እንድንሰጥ የሚያረግ። so don't be confused, don't be upset. የመስጠት ነገር ሲመጣ በፍጹም ሪቴት አትሆኑ. he will give you the ability. ሃሌሉያ። ትንቢት ልናገር ነው። አሜን አሜን አሜን። ይኸው ከባባድ ነገር እየሰጣችሁ የማይመስላችሁ ጊዜ ይመጣል። you don't even feel it. you transfer huge amount, ከዛ you will forget. praise God. መቼ ነበረ ትራንስፈር ያደረኩት ላላችሁ? ለምን? እግዚአብሔር he will give you the ability. he will give you the ability in the mighty name of Jesus. ትናንትና አንድ እግዚአብሔር ሰው እየሰማው last year 23 መኪና ሰጠዋሉና I said praise God. አሜን። ስንት መኪና? መቼ ነው? brand new አሉ። I gave brand new 23 cars. አንዳንድ ሰው እስቲ አሜን ነው ይባላል። ፈገግ you don't have anything to give, just smile. ወደኔ smile አሉ። I said this is it. እግዚአብሔር he will give you the ability in the mighty name of Jesus. ከዛ በኋላ መስጠታችሁን እስከማታስታውሱ ድረስ ትዝ እስከማይላችሁ ድረስ when the last time ነው እስከማትሉ ድረስ he will give you the ability. በልባችሁ እንዲገባ የምነግራችሁ የእግዚአብሔር ቃል ብርሃን ይሄ ነው። ሁሉ ጊዜ በልግስና መስጠት እንድትችሉ። እስቲ ከኔ ጋር ተናገሩ። ሁሉ ጊዜ በሉ እስቲ በልግስና መስጠት እንድችል እግዚአብሔር፣ ድምጻችሁ ከፍ አድርጉ፣ እግዚአብሔር በሁሉ ነገር ያበለጽገኛል። praise God. በሁሉ ነገር ሰላም ነው እኔ ጋር ይሰጣል። ደስታ ነው I will give it to you. አሜን አሜን። ምክር ነው you will find it. ጥሩ attitude ነው you will see it. praise God. you will find everything. I have the ability to give. ብዙ ሰው እየመጣ እርዳታችሁን የሚጠይቃችሁ ሰዎች ካላችሁ ፕሮባብሊ እንደዚህ ኤክስፒሪየንስ ካላችሁ አትማረሩ። ምንድነው እኔ ቱጃር ነው ይመስላችሁ? እኔ ሚሊዮነር ነው ይመስላችሁ? ለምን ነው እንደዚህ የሚጠይቁኝ አትበሉ። praise God. ስማይል ነው ማድረግ አለባችሁ። ሃሌሉያ አሜን አሜን። it's a great blessing and grace. it's a grace. አልችልም፣ የለኝም፣ ኬታ መጣለው፣ ከሳር ላይ ነው ወይ ማጭደው፣ ከዛፍ ላይ ነው ወይ ምሸመጠጠው ምናምን አትበሉ። praise God. you don't have to explain yourself. ስማይል ማድረግ አለባችሁ። I will pray about it ትላላችሁ። praise it doesn't matter ስንት ብር ጠይቃችሁ I will pray። እየጸለይክበት ነው ሲላችሁ አዎ በደንብ እየጸለይኩበት ትላላችሁ። በሚቀጥለው ቀን በሶስተኛው ቀን ጠይቃችሁ I'm still praying. praise God. he will give you the ability to give. ይሄ ቃል ውስጣችሁ ይታተም። እግዚአብሔር በሉ እስቲ የመስጠትን አቅም ሰጥቶኛል። praise God. hallelujah amen. so replace ሌላው እቺ ነገር ልንገራችሁና እጨርሳለሁ። ከመቀበል አይምሮ ወደ መስጠት አይምሮ ራሳችሁን ሪሴት ማድረግ መልመድ አለባችሁ። this is a spiritual principle. change your setting. አስተሳሰባችንን it's not bad to receive. መቀበል መጥፎ አይደለም። ምክንያቱም የምንቀበለውን ነው የምንሰጠው። praise God. you have to receive from God to give. አለም እንዴ መቀበል አለብን መጀመሪያ ለመስጠት። በጎ ነገርን ሁሉ ከእግዚአብሔር ተቀብለን ነው የምንሰጠው። ነገር ግን የመስጠትን ህይወት በተመለከተ ከመቀበል ይልቅ መስጠት በረከት እንደሆነ አይምሮአችን ያን ሴትአፕ መያዝ አለበት። believe that giving is more blessing. ሐዋርያት ሥራ 20 ቁጥር 35 በጉልበታችን ደግመን ችግረኞችን መርዳት እንዳለብን ባደረኩት ሁሉ አሳይቻለሁ። ከሚቀበል ይልቅ የሚሰጥ ምንድነው ይላል? ብፁዕ ነው። praise God. giving is more blessing. መስጠት I'm telling you it's a blessing. ደስታው እርካታው ለምሳሌ በህይወታችሁ ላይ ሰው የሆነ ነገር ሲሰጣችሁ ያላችሁ እርካታና ስሰጡ ያለው እርካታ እንዳለም giving is more blessing. amen. to see yourself in a position of giving, it's a great blessing.
ራሳችሁን በሚቀበለው ሳይድ ከማየትና እስቲ እናንተ ኢማጂን አድርጉ አሁን በሚሰጠው ሳይድ ማየት የትኛው ነው የሚያረካው? በሚሰጠው ሳይድ if you have a very normal የሆነ ጭንቅላት ካላችሁ ማለት ነው። ራስ ወዳድነት ስግብግብነትና ይሄ ከባድ የሆነ ጠላታዊ ውጊያና ተጽዕኖ ከሌለባችሁ በስተቀር ኖርማል ፐርሰን ራሱ ማየት የሚፈልገው በሰጪዎቹ ሳይድ ነው። ሃሌሉያ አሜን። የአውሮፓ ህብረት የአውሮፓ አይደለም ይሄ የዓለም ስብሰባው ምንድነው? የዩኤን ስብሰባ ላይ ታያላችሁ ዓለም the givers make the decision ሰጪዎቹ ለጤናችን ለአፍሪካ ጤና የሚሰጡ አይዶንም እንደሚሰጡ አላውቅም። ለአፍሪካ ውሃ፣ ለአፍሪካ መንገድ፣ ለአፍሪካ መንግስት፣ ለአፍሪካ ሳር ለሳራቸው ሊሰጣሉ እኮ ግሎባል ዋርሚንግ እንድናጠፋ then they make the rules በዚህ ትወጣለህ በዚህ ትገባለህ because giving will give you a position መስጠት በህይወታችሁ ላይ የሚሰጣችሁ ፖዚሽን አለ it will give you a position automatically praise God I'm a giver ማለት አለ እስቲ ሰጪ ነኝ በሉ እስቲ አይሰማም እስቲ ሰጪ ነኝ በሉ እስቲ praise God it will give you a position in the mighty name of Jesus ለዚህ ነው እግዚአብሔር ቃል ሲናገር ለሁሉ ታበድራለህ አንተ ግን ከማንም አትበደርም ማለት ራስ እንጂ ጅራት አትሆንም ማለት አሜን 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 I will make you above ያለ ነው እግዚአብሔር ከላይ ያደርጋለሁ አለ ይሲ መስጠት ህይወታችሁን ከላይ ያደርጋል። አባቶ እናመሰግናለን በጌታ በኢየሱስ ስም የዚህ ቃል ብርሃን ዛሬ ያግኘን መገለጥ ያግኘን በጌታ በኢየሱስ ክርስቶስ ስም የመስጠትን አቅም የመስጠትን የበላይነትና ብሌሲንግ በህይወታችን ላይ እንድንረዳ ብርሃን ይሆንልን በጌታ በኢየሱስ ስም ጸለይን አሜን praise God so ላለፉት ወራት ስንነጋገር የነበረበትን ሐሳብ እንቀጥላለን the blessing the necessity of the blessing እግዚአብሔር በረከት አስፈላጊነት በሚለው ርዕስ ስር በጣም ብዙ ሐሳቦች ያያየን ነው almost ርዕሱን እስከምንረሳው ድረስ ማለት ነው so ዛሬ እንድናይ የምፈልገው አጭር ሐሳብ በረከታችንን ስለመጥራት ነው አሜን በረከታችንን ምን ማድረግ መጥራት በጣም ሲምፕል የሆነ አጭር ነገር አካፍላችኋለሁ በጌታ ጸጋ calling your blessing በረከታችሁንና ብልጽግናችሁን እግዚአብሔር የሰጣችሁን በረከት ወደ መገለጥ መጥራት ወደ መገለጥ ወደ ማኒፌስቴሽን ወደ ብርሃን ስለመጥራት ነው የምናገረው because ያልጠራችሁት በረከታችሁ በመንፈሳዊ ዓለም ላይ ብቻ ይኖራል የጠራነው በረከት ደግሞ በህይወታችን ላይ ይገለጣል ሶ ስለመጥራት ነው የምናገረው praise God ሮሜ 4:16 እና 17 ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው እርሱም ለብዙዎች አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ ከዛስ የሌለውን እንዳለ አድርጎ በሚጠራ በአመነበት በአምላክ ፊት የሁላችን አባት ነው የሌለውን ወደ ምን የሚያረግ እንዳለ አድርጎ የሌለውን እንዳለ አድርጎ ወይ ደግሞ የሌለውን ወደ መኖር በሚጠራ ዛሬ የምነግራችሁ አጭር ቃል it will be life changing praise God ብዙ ጊዜ ሰማችሁት ነው ደጋግመን ነው የምንሰማው ግን it worth ያረጋል ማርቆስ 11:20 በማግስቱ ጧት በመንገድ ሲያልፉ በለሲቱ ከነስሩ አደርቃዩ ጴጥሮስ ነገሩ ተዛለውና ኢየሱስን መምህር ሆይ እነሆ የረገምካት በለስ ደርቃለች ምን ያረካት በለስ የረገምካት ኢየሱስም መልሶ እንዲህ አላቸው በእግዚአብሔር እመኑ እውነት እላችኋለሁ ማንንም ይህን ተራራ ተነቅለው ወደ ባህር ተወርወር ቢለውና ይህን በልቡ ሳይጠራጠር ቢያምን ይሆንለታል
በረከታችንና ብልጽግናችን የህይወታችን በረከት የህይወታችን ብልጽግና ስንል ነግራችኋለሁ። መንፈሳዊ ሊሆን ይችላል፣ ስጋዊ ሊሆን ይችላል፣ ማቴሪያሊ ሊሆን ይችላል። የህይወታችን በረከትና ብልጽግና ዳይሬክትሊ ከምናገረው ቃል ጋርና ከእምነት አዋጃችን ጋር ይገናኛል። የህይወታችን በረከት፣ የህይወታችን ብልጽግና፣ የህይወታችን ስኬት፣ የህይወታችን ፍሬያማነት በቀጥታ ከምናውጀው የእምነት አዋጅና ከምንናገረው ቃል ጋር ይገናኛል። የምንናገረው ቃል ወደ ህይወታችን የሚስበው ነገር ስላለ ምሳሌ 18:20 እንደዚህ ይላል፣ ሰው በአንደበቱ ፍሬ ሆዱ ይጠግባል፣ በከንፈሩ ምርት ይረካል። አንደበት የሞትና የህይወት ኃይል አላት፣ የሚወዷትም ምን ያደርጋሉ? ፍሬዋን ይበላሉ። በፍጹም ከቃላችሁ በላይ የእግዚአብሔርን በረከት በህይወታችሁ ላይ መለማመድ አትችሉም። you cannot exercise the blessing beyond your words። ከምትናገሩት ቃል በላይ የእግዚአብሔር በረከት በህይወታችሁ ላይ አይገለጥም። እግዚአብሔር አይባርካችሁ ማለት ያልኩት የእግዚአብሔር በረከት ነግራችኋለሁ በሰማያዊ ስፍራ አይደለም እንዴ? በመንፈሳዊ በረከት ሁሉ በክርስቶስ ኢየሱስ ዓለም ሳይፈጠር it's unlimited የሆነ blessing ነው በህይወታችን ላይ ያለው። ያንን ገደብ የለሽ ቃላት የማይገልጠው የማይብራራው በረከት በህይወታችን ላይ እንዲገለጥ የምናደርገው በመንናገረው ቃል ልክ ነው። ዛሬ ስለ ቃል ነው ያወራለው፣ ስለኛ ቃል፣ ስለ ወርድ፣ ስለ ኮንፌሽን፣ ስለ ምስክርነታችን በህይወታችን ላይ ስለምንጠቀማቸው ንግግሮች ኤቭሪዴይ ዴይሊ ላይፋችን ላይ ስለምናወራው ነገር፣ ስለ ስራችን፣ ስለ ህይወታችን፣ ስለ ትዳራችን፣ ስለ አገልግሎት፣ ስለ ጤናችን የምንናገረው ቃል በህይወታችን ላይ የሚገለጠውን በረከት ይወስነዋል። ቃላችን የህይወታችን ገደብ ነው። ምን ማለት ነው? ህይወታችን የሚሄደው የተናገርነውን ያህል ነው። የተናገርነውን ያህል ህይወታችን ይሄዳል። praise God amen። I will make it ስትሉ you will make it። praise God። የምትናገሩትን ነው ቃላችሁ ህይወታችሁ የሚያዳምጠው። በፈጽሞ ከንግግራችሁ በላይ ልትባረኩ አትችሉም። you will never be blessed። እርግማንን እየተናገራችሁ በረከት ወደ ህይወታችሁ ሊመጣ አይችልም። ሰው የሚጠግበው የአንደበቱን ፍሬ ነው። ኖርማሊ የምንበላው ነው የሚያጠግመን። ቃል ግን በተመለከተ ምንናገረው ነው ህይወታችን የሚያጠግበው። whatever we speak ህይወታችንን ፊድ ያደርጋል። የምንናገረው ነገር የህይወታችን ምግብ ነው። ብዙ ጊዜ ሰዎች የማይረዱት ነገር አለ። የእምነት ቃል አስተማሪዎች፣ እምነት የሚያስተምሩ ሰዎች በቃ ተናገረው ይላሉ፣ ጥራው ይላሉ፣ ና ይላሉ፣ ሂድ ይላሉ፣ የምትናገረውን ትወስዳ ይላሉ፣ እንደዚህ ይላሉ ተብሎ ልክ እንደ ትልቅ ወንጀል እንደ ኔጌቲቭ ኮንሴፕት ተደርጎ ሰዎች ያቀርቡታል። I don't know። እውነት ነው። በሆነ ወቅት ላይ ሰው ከመሬት ተነስቶ የሰውን ሚስት ክሌም ያደረገበት ጊዜ ነበር። እቺን ቆንጆ ወስጃለሁ ማለት የሰው ሚስት ናት ግን አይወስድም። ጌታ ይባረክ። ሰዎች አስተማሪዎቹም ትምህርቱ ሳይገባቸው ለማስተማር ሞከሩ። ብርሃኑ ሳይመጣላቸው አፕላይ ሊያደርጉ ሞከሩ። ከዛ ደግሞ ያንን ትምህርት የሚቃወሙ ሰዎችም ደግሞ without any balance ያለ ምንም ሚዛን ነገሩን ማውቀዝና መቃወም ጀመሩ። ከዛ በኋላ እንትን እናገኛለን ይላሉ በሚል ተሰየሙ። እኛ የለንበትም። praise God amen። so I will give you a proper perspective እንደ እግዚአብሔር ቃል ይውላችሁ አይደለም። የእግዚአብሔር ቃል አያታችሁ ያምናሉ። አሁን የምናገረውን ነገር አያታችሁ ምንም ያልተማሩት መንፈሳዊ ያልሆኑት የእናንተ አያት ያምናሉ። በጧት ተነስታችሁ ኔጌቲቭ ነገር ስትናገሩ ምን ነው በስማም ብለሽ አልተነሳሽም ወይ ካልጋሽ ላይ ይላሉ። ምንድነው እንዲህ ሟርት ላይ መታወር አለም እንዴ? because they believe የምትናገሩት ነገር ህይወታችሁን እንደሚመግብ ስለሚያውቁ ነው። መጽሐፍ ቅዱስ ስለሚያውቁ አይደለም but they know from experience ያውቃሉ። በጨለማ ክፉ ነገር ስታወሩ ካላችሁ እንዳታስቃዠኝ የኔ ወንድም ደህና ነገር አውራ ልተኛኝ ይላሉ because they don't want to feed themselves that wrong word። የናንተ ያልሆነውን rightfully የናንተ ያልሆነውን ነገር ነጥቃችሁ ትወስዳላችሁ በቃላችሁ ማለት አይደለም። ነገር ግን የእግዚአብሔር ቃል የሰጣችሁ ፖዚሽን አለ። ሃሌሉያ። የእግዚአብሔር ቃል የሰጠን የክብር ስፍራ አለ፣ የበረከት ልክ አለ። there is a blessing አራንድ ሰው አሜን። የእግዚአብሔር ቃል የሰጣችሁ በረከት፣ ያንን በረከት ወደ ህይወታችሁ የምታስለቁት በቃላችሁ ነው።
you will never be blessed እርግማን እየተናገራችሁ አይሆንልኝም እያላችሁ ሊሆንላችሁ አይችልም እኔ ከዚህ ሀገር አልወጣም እያላችሁ ልትወጡ አትችሉም ለምን ትወጣላችሁ praise God አሜን አሜን ይሄ ሀገር አይሆነኝም እያላችሁ ይሄ ሀገር ሊሆናችሁ አይችልም why because you are feeding ህይወታችሁን በቃላችሁ እየመገባችሁት ነው praise God you cannot prosper ድህነትን እየተናገራችሁ ልትበለጽጉ አትችሉም እርግማን እየተናገራችሁ ልትባረኩ አትችሉም በሽታን እየተናገራችሁ ጤናማ ልትሆኑ it's not possible ያቺ መጽሐፍ ቅዱስ ሲናገር 12 ዓመት ደም ፈሳት የነበረችው ሴት ማርቆስ 5:25 ላይ እስከ 30 ባለው ሲናገር አንድ የተናገረችው ነገር ይናገራል ምን ይላል መሐል ላይ ገባ ብዬ ላምብላችሁ ስለዚህ ስለ ኢየሱስ በሰማች ጊዜ ከበስተኋላው በሰዎች መካከል መታ ልብሱን ነካች ምክንያቱም እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ ብላ ነበር ይላል that's what she said ህይወቷን የመገበችው ቃል እንደዚህ የሚል ነው I will be healed praise God I will never be the same in the mighty name of Jesus ከ20 ምናምን ዓመት በፊት አንድ ትንሽዬ መጽሐፍ ጌታ በእጄ እንዲገባ አደረገ እግዚአብሔር ሰው ቻርልስ ካፕስ የሚባል የጻፈው ሰው ነው ትንጥዬ ናት maybe half PDF A5 size ናት that book changed my life ሰዎች የእግዚአብሔር በረከት በህይወታቸው ላይ ማኒፌስት የማያደርገው ስላልተጸለየላቸው አይደለም ትንቢት ስላልሰሙ አይደለም እግዚአብሔር ስላልተናገራቸው አይደለም በቃላቸው እግዚአብሔርን በረከት ማኒፌስት እንዲያደርግ የሚረዳ አይደለም በፍጹም ብዙ ጊዜ ሰዎች የሚያሳዝን ቃል መናገር ነው የሚፈልጉት እንዲታዘንላቸው እንዲባሉ ነው አንቺ የምታልፊበት ነገር አንተ የምታልፍበት ነገር ወንድሜ that will never help የምን ወንድሜ ነው ይሄ ኢሞሽናችን የሚመገበው ሲምፓቲ ነው ሲምፓቲ ማለት ማስተዛዘን ጥሩ ነው ሰው ሀዘን ሲነግራችሁ ማስተዛዘን ጥሩ ነው አይዞ በርታ ግን በነጋታው መጥቶ ያቺን አይዞ ከፈለገ በሶስተኛውም ቀን ያቺን አይዞ ከፈለገ ያቺን አይዞ መድኃኒት ካደረጋት there is a problem በሶስተኛው ቀን ሲመጣ አላይዞ ማለት አለባችሁ praise God now you must fight ማለት አለባችሁ no more in the name of Jesus amen ህይወታችን የሚመገበው ቃላችን ነው አንድ ፖይንት ነው መናገር ፈልገው ዛሬ ያ ፖይንት ውስጣችሁ ከገባ ዜና አምዳል ቃላችን በህይወታችን ላይ የሚኖረንን የህይወት ዙር ወይም ደግሞ የህይወት እንቅስቃሴ ይወስናል ታብራራው በደም ይገባቸዋል our words are responsible to set spiritual motion መንፈሳዊ እንቅስቃሴ መንፈሳዊ ዙርን ምሳሌ እንድናረግ ዛሬ እቺን ጊዜ ወስጄ ነው የምነግራችሁ የምንናገረው ቃል ክሬት የሚያደርገው ሞሽን አለ ክሬት የሚያደርገው ሂደት አለ ክሬት የሚያደርገው አካሄድ አለ የምንናገረው ቃል ስቴፕ ባይ ስቴፕ ወይ ወደ በረከታችን ያስጠጋን ነው ወይ ወደ እርግማን ያስጠጋን ነው ግን በአንድ ሊት አይደለም it's a motion it's very slow የምንናገረው ቃል ክሬት የሚያደርገው ሞሽን አለ በደንብ አድርጋችሁ ስሙኝ ብዙ ጊዜ ስለ ቃላችን ግድ የማይሰጠን ለምንድነው አንደኛ ስለማናቅ ነው የቃላችንን ክብደት ስለማንረዳ ነው ሰዎች ለቃላቸው ለንግግራቸው ግድ የሌላቸው ነምበር 1 ስለማይረዱ ነው ይሄ ዕውቀት ስለሌላቸው ነው በሁለተኛ ደረጃ ደግሞ ሰዎች ለቃላቸው ግድ የሌላቸው ምክንያቱም የቃላቸው ፍሬ በአንድ ሌሊት ስለማይታይ ነው motion ነው it's a very slow motion ቀስ ያለ የሚገነባ ነው ቀስ ያለ የሚሄድ ነው ቀስ ያለ የሚሰራ ነው በአንድ ቀን አታዩትም ለዚህ ነው ብዙ ሰዎች አሚል ተፈውሻለሁ በል ሲባሉ ሰዎች ተፈውሻለሁ ይላሉ ከዛ በኋላ ከቸርች ሲወጡ ፔኑ አለ ከቸርች ሲወጡ ያ ስሜት እንደገና አለ ምናልባት ሐኪም ቤትም ሲሄዱ ያ በሽታ እንደገና አለ ሶዳት ምን ይላሉ አልሰራም ይላል ኖ ስላልሰራ አይደለም
በመንፈሳዊው ሬልም ውስጥ there is a motion የሚሰራ ሂደት አለ praise God something is working for you keep saying the right word in the mighty name of Jesus I'm healed ነው ያልክ መሄዳለ I'm healed የላብራቶሪ ደሙ ሲያሳይ no I'm healed ሐኪሙ አይ ስቲል እኮ አየዋለሁ I'm healed praise God ኤክስሬው ላይ ይታያል ተፈውሻለሁ በመገረፉ ቁስል ተፈውሻለሁ እኔ ጤናማ ሰው ነኝ በእኔ ሰውነት ላይ በሽታ አይሰራም I will live long አሜን እመሰዋለሁ ረጅም እድሜ እኖራለሁ የልጅ ልጆቼን ገና አያለሁ I am a blessing for my generation አሜን ትላላችሁ ይሄን ባላችሁ ቁጥር ምን ያላችሁ you are creating a spiritual motion መንፈሳዊ ፕሮሰስ እየሰራችሁ ነው it's working ብዙ ሰዎች የማይረዱት ነገር ይሄ ነው spiritual law መንፈሳዊ ህግ የሚጸና ወይም መንፈሳዊ ህግ የሚፈጠረው በፕሮሰስና በሂደት ነው የሚሰራው that's why ብዙ ጊዜ ኢንስታንት የሆነ ለውጥ በህይወታችን ላይ የማናይበት ምክንያት every spiritual divine change takes time I believe in miracle በተአምራት አምናለሁ በድንቆች እናምናለን ነገር ግን ስንቶቻችሁ ናችሁ ስፔክታኩላር የሆነው ሚራክል በቅጽበት ህይወታችሁን ያገኘው ብል it's very few ነገር ግን in a process እግዚአብሔር ከሆነ ነገሩ ሲያወጣችሁ አይታችኋል አሜን አሜን የሆነ ችግር እየፈታ አይታችኋል የሆነ መፍትሄ ግን መጥቷል አሁን የነበራችሁበት ቦታ ላይ አልነበራችሁም የዛሬ 5 አመት የዛሬ 10 አመት የነበራችሁበት ቦታ አይደለም ያላችሁ የዛሬ 15 no something is changing that's a spiritual law praise God በጻፍ ሲናገር ምን ነው የሚለው መሰላችሁ መንፈሳዊ ነገር it takes time መንፈሳዊ ህግ it takes time ጴጥሮስ ሲናገር እንደዚህ ያለ ነገሩ ትዝ አለውና ይላል ኢየሱስ መምህር ሆይ የረገምካት በለስ አለው ትናንት ነው የረገምካት አለ but it took 24 hours to process praise God 24 ሰዓት ነው የፈጀባት ለመድረቅ 24 ሰዓት እያዩት እርግፍ ድርቅ ሙጥጥ አላለችም it took 24 hours ትናንትና የረገምካት አለ ሃሌሉያ አሜን 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 አላያችሁም እንጂ እየደረቀ ያለ ነገር አለ in the mighty name of Jesus አሜን እመሰዋለሁ ወይ አሜን እመሰዋለሁ የድህነት የውላችሁ ሁኔታ ከህይወታችሁ ላይ እየደረቀ ነው ያለው በሽታ እየደረቀ ነው ያለው every curse and negativity እየደረቀ ነው ያለው በተናገራችሁበት ቅጽበት ውጤት አላያችሁም ማለት አልሰራም ማለት አለ it's taking time ለዚህ ነው ጴጥሮስ ትናንትና ነው ከረገምካት አለ ትናንትና የረገምካት ዛሬ ግን ሰዓት እንደ ትናንቱ አይደለችም ማለት in the mighty name of Jesus ዛሬ አንድ ሰው ብርሃን ይካፈላል don't give up እግዚአብሔር በሰጣችሁ መንፈሳዊ መር ላይ don't give up በቃላችሁ ላይ don't give up ተስፋ አትቁረጡ እግዚአብሔር በነገራችሁ ነገር ላይ ወደ ኋላ አትመለሱ why it's working ትናንትና የረገምካት ናት አለ ዛሬ ደርቃለች ይሄንን መንፈሳዊ ህግ ስንረዳ ህይወታችን ለዘላለም ነው የሚቀየረው remember spiritual motion የሚፈጠሩት መንፈሳዊ ዙር የሚፈጠረው በንግግራችን ነው ትክክለኛውን ነገር በመናገር ነው አሜን አሜን I want to show you something ዘጠኝ ተስፉ ያችን እንጠልኛልኩን ነገር praise God let me show you something ዛሬ ማስተማር አለ የምፈልገው እናንተ እንድትማሩ ነው praise God ብሎን ሲዝ ታዲኔን ሳታስፈቅድ ለምን ብሎን ያስክ እንዳይለኝ praise God you see ታያችኋል አንደኛውን ካሜራ እዚህ ላይ አድርጉት ያኛውን the other side ዋናውን ሳይሆን so that ኦንላይን የሚያሉ ሰዎች እንዲያዩ ማለት ነው because ቤት ያለን ሰዎች ብቻ ነን ምናየው ላንቀሳቅሰው ስለምችል spiritual motion አንድ ብርሃን ውስጣችን ይገባል አለዚህ ይሄንን ስክሩ ገዝታችሁ ቤት አስቀምጣላችሁ praise God ባያችሁት ቁጥር I want you to remember something you see ይሄ ማሰሪያው ነው ምንድነው በአማርኛ ቃል አለው ምን ይባላል በአማርኛ ዳዶ ነው የሚባለው ዳዶ አማርኛ ነው praise God ሰምቻለሁ ናት ኤንድ ቦል ነው የሚሉት ቦል so ይሄ ናቱ ነው መሰለኝ ዳዶ ይባላል you see
this is your life ይሄንን እንደራሳችሁ ህይወት አድርጋችሁት this is your life first of all ይሄ ጥርስ ከመውጣቱ በፊት ይሄ ነገር ስሙዝ ነበር ሞልድ የሚሰራበት ቦታ ሄዳችሁ ብታዩ ሞልዲንግ I'm not engineer አይደለም ይሄ ኢንጂነሪንግ አይፈልግም ብዙ በጣም ቀላል ነገር መነግራችሁ ይሄ ነገር ወጥ የሆነ ነገር ነበር ይሄ ወጥ የሆነው ነገር የሚፈልገውን ነገር ማሰር ከነበረበት ጥርስ ሊወጣለት ይገባል ጥርሱ ምንድነው ዙር ነው this is what I call motion spiritual motion ያልኳችሁ ይሄን ነው አሁን እየገባችሁ ይመጣል ዙሩን የሚፈጥር ጥርስ አለው ይሄ praise God አያችሁ ጌታን ስትቀበሉ ልሙጥ ናችሁ ምን ማለት ነው ምንም ነገር ህይወታችሁ ውስጥ ይገባል ይወጣል ምንም there is no problem ነገር ግን የእግዚአብሔር ቃል ብርሃን ወደ ህይወታችሁ መምጣት ሲጀምር praise God አሜን በተል ስንት ጥርስ አለው ይሄ ነገር ብትሉ I can't count it it's a lot የእግዚአብሔር ቃል ወደ ውስጣችሁ መምጣት ሲጀምር የእግዚአብሔር ቃል ብርሃን መምጣት ሲጀምር የእግዚአብሔር ቃል መገለጥ ወደ ውስጣችሁ መምጣት ሲጀምር ምን ያደረጋችሁ you are creating a trade praise God ትሬድ እየተፈጠረ ነው በህይወታችሁ ላይ በህይወታችን ላይ እግዚአብሔር የሚሰጠንን ነገር መሸከም የሚችል መቀበል የሚችል መያዝ የሚችል ማስጠጋት የሚችል አሜን የሚስዋለው ወደ ህይወታችሁ ማቅረብ የሚችል every time ቃሉን ስታነቡ አንድ መስመር ክሬት ያደርጋችሁ ነው you are creating something God is working እግዚአብሔር በስራ ላይ ነው አሜን so ይሄ እኔና እናንተ ህይወት ነው it's empty ከዛ በኋላ አንድ ነገር አስቡ የእግዚአብሔር ብርሃን ወደ ውስጣችሁ ሲገባ ይሄ ጥርስ ክሬት ተደረገ ወይም ደግሞ ጥርስ ነው አለም በአማርኛ ሌላ ምንም የለውም ጥርሱ ክሬት ተደረገ ትሬዱ መጣ now you have a trade ከዛ በኋላ እዚህ ጋር there is the blessing praise God ፈውስ አለ እዚህ ጋር አሜን መስዋዕት ነው እዚህ ጋር ፈውስ የሚባል አለ it could be ፈውስ it could be prosperity ፍሬያማነት success hallelujah እዚህ ጋር አስቀምጡት የእግዚአብሔር ቃል የሰጣችሁ every blessing ቁጭ ብላላችሁ ላይ there is something የእግዚአብሔርን ቃል ብርሃን ለምሳሌ ስለ ጤንነት ወይም ስለ ጤና ስለ ፈውስ ሰምታችሁ በህይወታችሁ ላይ ኢየሱስ ክርስቶስ ስለ በሽታዬ ስለኔ ህመም ሞቶልኛል ስትሉ you are connecting something into your life hallelujah እንጠለጠለች አሜን ሂሊንግ መጽሐፍ ቅዱስ ውስጥ ነበር ፈውስ ቃል ውስጥ ነበር አሁን ከቃሉ ወጣና የእናንተ ህይወት ላይ ተንጠለጠለ ሪሜምበር የምትፈልጉት ፈውስ ያለው እዚህ ጋር ነው አናቱ ላይ ነው ሐኪም ጋር ሄዳችሁ አይ አሁንም አለብህ ስትባሉ ጌታ አንድ ቀን ይፈውሰኛል ስትሉ you are losing it off አይ ሐኪም ጋር ሄደ አይ በመገረፉ ቁስል I don't care ሪፖርቱ ምን እንደሆነ በመገረፉ ቁስል ተፈውሻለሁ ስትል you are creating more trade praise God ጠዋት ስትነሳ ራስን ያየ ይሄ ሰው የጤናማ ሰው መልክ ነው ስትል you are pulling up hallelujah አሜን መስዋዕት ወይ ስጋና ደሙን ስትወስድ ይሄ ደም ውስጥ ሲገባ ደሜን አንጦታል ስትል you are going up አሜን ትላላችሁ ወይ look at it yo የምትናገሩት ቃል ነው የእግዚአብሔርን ነገር ወደ ህይወታችሁ ያስጠጋ መሄደው አሜን ትላላችሁ ወይ የእግዚአብሔርን ቃል በተናገራችሁ መጠን every blessing is coming closer to your life you see አንዳንዶቻችሁ እዚህ ጋር ደርሷል አንዳንዶቻችሁ እዚህ ጋር ደርሷል አንዳንዶቻችሁ እዚህ ጋር ደርሷል the moment እዚህ ጋር ሲደርስ አንዳንዶቻችሁ you will change your confession ፓስተር የሚለው ነገር ትሉ እዚህ ጋር ነበርኩ ከሚቀጥለው እሁድ እስከሚቀጥለው እሁድ አንዳንዱ እንደዚህ ተሽከርክሮ እዚህ ጋር ደርሶ ነው የሚጠብቀን but the blessing is still there ቃላችሁ በረከታችሁን ወደናንተ የሚስብ ሞሽን እየፈጠረ ነው in the mighty name of Jesus ደሃ መሆን አልችልም ስትል you are pulling it up እኔ ተባረኩ ነኝ ስትል you are pulling it up እግዚአብሔር እጆቼን ስራ ይባርካል ስትል you are pulling it up አሜን ትላላችሁ ወይ የረገጥኩትን ወርሳለሁ ስትል you are going up your word
word. የብዙ ሰዎች ህይወት ይሄንን ወደ ላይ በመውሰድና ወደ ታች በመውሰድ ነው ጌታ የሚመጣው። እዚህ ጋር ሲያደርስ ማለት ነው ጌታ ይመጣል። ከዛ ይገላገላቸዋል። no more motion። እንባን ሁሉ ከዓይናቸው ያብሳይታል። ለምን? እያለቀሱ ነው። nothing is working። 10 ዓመት ጸለይኩ ምንም አልመጣም። ይኸው ኔጌቲቭ ቃል በተናገራችሁ ቁጥር በየትኛውም ህይወታችሁ አቅጣጫ እየጠበቀ የነበረው ስክሯችሁ ወደ ታች ይወረደ ነው። then you will come back again። ፓስተሩ ይሰብካል powerfully። praise God። እግዚአብሔር ቃል በውስጣችሁ ይገባል። it's going up in the mighty name of Jesus። ዛሬ አንድ ብርሃን እየተካፈላችሁ አሜን። የምንናገረው ቃል is not for nothing። የምንናገረው የእርግማን ቃል the same way ወደ ህይወታችን እንደዚህ ነው እየቀረበ የሚሄደው። the more you speak negative things እየተጠጋ ህይወታችን ያገኘዋል። አንዳንድ ጊዜ አሁን ከዚህ እዚህ ለማድረስ የሚፈጅብኝ ጊዜ አለ። ከዚህም እዚህ ለማድረስ ይፈጅብኝ ጊዜ አለ። አንዳንድ ጊዜ ሰዎችን ህይወት መጠገን የማይቻለው ለዚህ ነው። it's not easy to fix። እዚህ ቤት የታለው ውሃው ረጨት አድርገው ይሄን ብሎን ታች አድርሱልኝ ነው ባጭሩ በእኛ ንግግር። ወይ በጨርቅ አድርገው ወይ በጨው አድርገው ወይ በውሃ አድርገው። but this spiritual motion will take time። ሰዎች የገነቡት የእርግማን ማይንድሴት፣ ሰዎች በቃላቸው ያስቀመጡት የፖቨርቲ ማይንድሴት፣ ያለ መሳካት ማይንድሴት sometimes አመታት ይፈጃል to unscrew it። ፈቶ ከህይወታቸው ላይ ለማውጣት አንዳንድ ጊዜ ቁጭ ብዬ አስብና ከየት ነው ያመጣሁት ይሄን ሐሳብ እላለሁ። all these years ለካ ያልተላቀቀኝ የሆነ ሐሳብ አለ። remember በአንድ ቀን ፍሬ እንደማናይ ሁሉ በአንድ ቀንም ደግሞ የህይወታችን መመሰቃቀል ሀፕን አያደርግም። it's a spiritual motion። hallelujah። it is your blessing። አሜን አሜን አሜን። ጧት ተነስተህ መናገር ያለብህ በረከትህን ነው። እግዚአብሔር መልካም ብቻ ነው። እግዚአብሔር ቸር ብቻ ነው። እያጠበቀው ነው። praise God። ከእግዚአብሔር የምቀበለው መልካም ነገር ብቻ ነው። ፊውቸር ብርሃን የሞላበት ነው። የኔ መንገድ ሙሉ ቀን እስከሚሆን ድረስ እየደመቀ እንደሚሄድ ፀሐይ ብርሃን በጌታ በኢየሱስ ስም ህይወቴ እየደመቀ ነው የሚሄደው። I will see good things in the mighty name of Jesus። አሜን ትላላችሁ ወይ? ኢሞሽናችሁን ማዳመጥ የለባችሁም። ሰርከምስታንሳችሁን ማዳመጥ የለባችሁም። ይኸውላችሁ ፕሪንሲፕሉ ያለው ባፋችሁ ላይ ነው። አንዳንድ ጊዜ አንድ ሰው በልቤ በውስጤ ሰላም ነው ብናገረው ምን ዋጋ? it's okay ዝም ብለህ ተናገረው። it will work for you። ሴት ያደርጋል። ይኸውላችሁ sometimes የምታምኑት ከተናገራችሁ በኋላ ነው። ስሜታችሁ ኔጌቲቭ ነው but speak the word in the mighty name of Jesus። ሃሌሉያ አሜን አሜን። እኔ የምከስር ሰው አይደለሁም፣ ባለዳም አይደለሁም፣ በአጭሩ ህይወቴ የሚቀጭ ሰው አይደለሁም። praise God አሜን። I'm successful። አፋችሁ በእንደዚህ አይነት ነገር መሞላት አለበት። መስለህ to speak የእግዚአብሔር ቃል ስለናንተ የሚለውን ያን ስታደርጉ ምን ያደርጋችሁ ነው? መንፈሳዊውን ዙረት እያጠበቃችሁት ነው። in the mighty name of Jesus you are getting closer። አንዳንዶቻችሁ ብሬክ ስሯችሁ ጋር ተቀራርባችኋል። ትንሽ ነው የቀራችሁ። some of you ወራት ነው የቀራችሁ። I'm telling you this is a prophetic word። አንዳንዶቻችሁ ምናልባት ግማሽ አመት ነው የቀራችሁ። አንዳንዶቻችሁ ምናልባት አመት ነው የቀር። things are getting tighter። it's getting tighter። ግን trust me you are almost there። can you imagine እዚህ አካባቢ ከደረሳችሁ በኋላ የሆነ ቀን ሙዳችሁ ሲሰረቅ፣ ሰይጣን ሙዳችሁን የሰረቀ ቀን እግዚአብሔር ይገስጸው።
እኔ ጌታን የተከተልኩበት ጌታን ያገለገልኩበት እንደው ሁሉን ነገር የተወኩለት ስትሉ it's spiritual እግዚአብሔር መጥቶ ባውራጣቴ ሊደግፍላት አይልም it's going down because God is a God of principle አንዳንድ ሰው እንደዚህ ይላል you see ልጆቻችሁ ማኒፕሌት ሲያደርጓችሁ መተው እናንተ ጋር ያለቅሳሉ አይደል ኮምፕሌን ያደርጋሉ አንቺ ሁሉ ጊዜ የምልሽን ነገር አትሰሚም አንተ ሁሉ ጊዜ ሻትል you always say no 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 ሲሉ ትኮነናላችሁ ኩነኔ ይሰጧቸዋል ያከባድ ኩነኔ ነው ከዛ በኋላ ኦኬ እሺ ውሰር ትላላችሁ you see ብዙዎቻችን እግዚአብሔር እንደዛ ነው የምናስበው አንተ ሁሌ ሻትልም ልጅ አንተ ሰጣጣል አለ አንዳንድ ሰው ተንበርኮ እግዚአብሔር እንደዛ ነው የሚለው ስንት ነገር ለመንኩ አልሰማኸኝ አለቀስኩ መልስ የለም አነባው ምንም የሆነ ነገር የለም ጾምኩኝ ጸለይኩኝ ምንም ያየው ነገር የለም እግዚአብሔር አንቺቱ እየተላወሰ አይደለም ያንቺ እንትን ነው እየተላወሰ ያለው it's going down it's going down it's going down ለአመታት ተገንብቶ የነበረው it's going down እግዚአብሔር ያዘነልሽ አይደለም ሶፍት ያቀበለሽም አይደለም ምንም ሶፍት የሚያቀበልሽ ማመሰለሽ ሌላ አለ ለኮድሮም ብያለው ሚላል አትተያንና አዛብ ቦይፍሬንድ ስልሽ አልሰማ ብለሽ ሀብታም ነበር ይልሻል he is speaking to you ይኸውላችሁ God is a God of principle እግዚአብሔር ማኒፕሌት የሚደረግ አምላክ አይደለም you will never manipulate him you will never manipulate him ሰው ጤናማ ሆኖ እኔ እንደዚህ ተንሻፈ የሚሄደው ለምን ነው you cannot manipulate God ለእግዚአብሔር ነው እንደዛ ማለት የምትችሉት አሜን ለሰው ለጓደኛ ለሚስት ለባል ባላችሁ ጋር ሄዳችሁ የሰው ምን የመሰለ መኪና እየነዳ እኔ ይሄው 3 ቦታ ተኮርኩሞ 4ኛ ላይ ተነጭቶ 6ኛ ላይ ደግሞ በአንድ አይኑ ብቻ የሚሰራ እኔ ባልሽ አንጀት ይላወሳል እግዚአብሔር እንደዛ አይደለም ሰው ሁሉ ኮለል ያለ መኪና እየነዳ ጌታው የኔ ተወጭቆ ስትለው አይሰማ እግዚአብሔር አልሰማ እኔ ያን ድምጽ የለው የኔ ተነጫጭቶ no it's going down ያቺ ተነጨችውም ልትሄድ ነው አንድ አይናማ ራሷ ልጠፋ ነው because you are saying the wrong thing ወደ ታክሲ ልትገባ ነው ወደ ባስ ልትሄድ ነው you are going down I'm telling you እኔ ወንድም ወደ ኡበር ከዛ በኋላ ወደ ባስ ከዛ በኋላ ደግሞ በሁለት ቁጥር ትገባበታለህ ላብን እየጠረክ why because God is a God of principle you will never manipulate him spiritual law መንፈሳዊ ህግ ሞሽን አለው ያን ሞሽን ያንን ሂደት ያንን ዙር ሞሽን ምለው ዙረቱን ነው ያንን ዙር የምናስኬደው በመንናገረው ቃል ነው ወይ ወደ ታች እናስኬደዋለን ወይ ወደ ላይ እናስኬደዋለን but I choose to speak the right things in the mighty name of Jesus አያችሁ የኢዮብ ሚስት መጣችና ኢዮብ እንደዚህ አለች እግዚአብሔርን ስደብና አለች ሙት እስቲ ዙሩን ቀይረው አለችው ነገር ግን ኢዮብ የገባው ፕሪንሲፕል አለ in the mighty name of Jesus እግዚአብሔር እንደሱ አይደለም አላት praise God this is not አያችሁ every day ኢዮብ ይናገረው የነበረው ቃል ሞሽኑን ወደ ላይ ነው ከፍ ያደረገ የነበረው ሃሌሉያ አሜን 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 ከዛስ በሽታው እየረገፈ ችግሩ እየተራገፈ ሲቹዌሽኑ እየተቀየረ የእግዚአብሔር ሲዝን መምጣት ጀመረ in the mighty name of Jesus ከዛ በኋላ ሌላ ሲዝን መጣ እንደዚህ የሚል ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብ ይከለከል ዘንድ እንደማይቻል in the mighty name of Jesus እግዚአብሔር ይላል እኮ 10 እጥፍ ነው የሚለው እግዚአብሔር ይኸውላችሁ በህይወታችሁ ላይ እግዚአብሔር ያዘዘው ሲዝን አለ አሜን አትሉም ወይ እግዚአብሔር ያመጣ ያለው ሲዝን አለ እስቲ ከኔ ጋር ተናገሩ በእግዚአብሔር ላይ በሉ እስቲ በሁኔታዬ ላይ ቃሌን አልቀይረውም ሃሌሉያ I will never change my word አሜን አሜን I will never change my word ይባርከኛል ያልኩት እግዚአብሔር ይባርከኛል ጠርቶኛል ያልኩት እግዚአብሔር ጠርቶኛል አሜን አሜን ተናግሮኛል ያልኩት እግዚአብሔር I still believe
in the mighty name of Jesus. Sometimes ከዛሬ 15 ዓመት 20 ዓመት sometimes ደግሞ high school እያለሁ 6ኛ 7ኛ 8ኛ ክፍል ላይ እግዚአብሔር ነገረኝ ነገር I still believe it. I will never change my word. አንዳንድ ጊዜ አልሆነም እውነት ነው የተናገረው ነገር አልመጣም በህይወታችሁ ላይ but it doesn't mean that it's not coming. እየመጣ አይደለም ማለት አይደለም እግዚአብሔር እግሮቻችሁን በከፍታ ላይ ያቆማቸዋል። እስቲ አሜን የሚል ሰው አለ ወይ? እግዚአብሔር እግራችሁን የሚያስረግጥበት ቦታ አለ። ዛሬ ለአንድ ሰው እየተናገርኩ ነው ሸለቆ ውስጥ ነው ያለው እግራችሁ ወደ ከፍታ ይወጣል። የምትረግጡት higher ground አለ ነው ያልኩት። there is a higher ground. hallelujah. ሮብ ጌታ ሲናገረን ነበር በምድር ከፍታዎች ላይ ትጋልባላል። that's what he said እግዚአብሔር ሮብ የነገረን ነገር ይሄ ነው in the mighty name of Jesus. ኢሳይያስ 58 ላይ ያልነበረ ሰዎች አመለጣችሁ እንደዚህ ነው የሚለው ፕሮፌሲው በምድር ከፍታዎች ላይ ትጋልባለህ ዘመንህ የመጋለብ ነው አለ እግዚአብሔር። ስለሆነሃል ጊዜ ፈጅቶብሃል እግዚአብሔር የነገረ ነገር የቆየ መስሎሃል አለ እግዚአብሔር እንደዚህ አለ now I will come በምድር ከፍታዎች ላይ you will ride in the highest places ነው የሚለው በፋይናንሱ ከፍታ ላይ በስራው ከፍታ ላይ በቢዝነሱና ይውላችሁ ባገውቱ ከፍታ ላይ you will ride in the high places in the mighty name of Jesus. don't change your word. በህይወታቸው ላይ የሰዎች በረከት እንዳይገለጥ የሆነበት ዋነኛው ምክንያት because they keep changing their word. ስለዚህ አንድ ወደ ታች አንድ ወደ ላይ አንድ ወደ ታች አንድ ወደ ላይ it's not going anywhere. ምን ሆነ ጌታዬ ህይወቴ ወደ ታች ኢየሱስ ክርስቶስ ዘላለም ጌታ ነው ወደ ላይ ይሳካልኛል ወይም ደግሞ ለሰው ተሳክቶልኝ ያልሳካም ወደ ታች እግዚአብሔር ስኬቴ ነው ወደ ላይ this is what's going on. የሰራው ጌታ እግዚአብሔር እንደዚህ ይላል ይሆነ ያለው ይሄ ነው ይላችኋል። የሰራው ጌታ እግዚአብሔር እንደዚህ ካላልኩ አጣም እየሆነ ያለው ይሄ ነው። ቃላችሁ remember ቃላችሁ በመንፈሳዊው ዓለም ላይ በስራ ላይ ነው። የምትናገሩት ቃል በመንፈሳዊ ዓለም ላይ በስራ ላይ ነው። ዕብራውያን 11:3 እንደዚህ ይላል ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። praise God. ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። የሚታየው የተፈጠረው ከምንድነው አለ ከማይታየው so your word is creating በመንፈሳዊ ዓለም ላይ ቃላችሁ በስራ ላይ ነው። ቃላችሁ በመፍጠር ላይ ነው። ሃሌሉያ ቃላችሁ ነገሮችን በማስተካከል ላይ ነው። አሜን 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 አሜን። ለዚህ ነው መንፈሳዊ ሰው የመንፈሳዊ ሰው በነገራችን ላይ አንዱ ብልጠት የዝምታን ቫልዩ መረዳት ነው። the value of silence. የሆነ ኮሜንት በሚሰጥበት ቦታ ላይ no comment ማለት that's spirituality. አንዳንድ ሰው ካፉ የሚወጣው ነገር በጣም ያስደነግጣል። ስለዚህ ሀገር ጠይቁት ትደነግጣላችሁ። ስለ ኢትዮጵያ ጠይቁት ትደነግጣላችሁ። እናንተ በማስደንገጥ ስራ ላይ ነው የተሰማራው። ስለ አሜሪካ ጠይቁት ትደነግጣላችሁ። መጨረሻ ላይ ጨረቃ ላይ እንሂድ ነው የምትሉት። ስፒሪቹዋሊቲ አንዱ የምትናገሩት ነገር በሌላችሁ ቀን ዝም ማለት ነው። keep quiet። ሙዳችሁ ተንጋዷል keep quiet። ጠላት ጆሮአችሁን ቆንጧል just keep quiet። spiritual motion you see እግዚአብሔር አንድ ግን አብርሃም ጋር መጣና እንደዚህ ያለው ምዕራፍ 17 ቁጥር 14 እነሆ የምገባልህ ኪዳን ይሄ ነው የብዙዎች አባት ትሆናለህ። ኪዳኑ ይሄ ነው ምን ትሆናለህ? የብዙዎች አባት። ሃሌሉያ አሜን። የብዙዎች አባት ትሆናለህ። ከዛስ እግዚአብሔር ቀጥሎ እንደዚህ ያለው ከእንግዲህ ወዲህ ስምህን አብርሃም መባሉ ቀርቶ አብርሃም ይሆናል። እግዚአብሔር እንደዚህ አለ የሆነ የምሰጥህ ነገር አለ አለው። praise God አሜን። አንተ አብርሃም ናለው ሃ የለም አብርሃም I want to make you a father of many nations. የብዙ አሕዛብ አባት ላረግህ
መጥቻለሁ አለ። ነገር ግን ያን ስፒሪቹዋል ሞሽን እና ዙረት የምፈጥርበት አንድ መንገድ አለ አለ። እሱም ደግሞ I will change your name። ምክንያቱም አብርሃም ማለት የመጀመሪያው ስሙ ምን ማለት መሰላችሁ? ታላቅ አባት ማለት ነው። ትልቅ አባት ወይም ደግሞ exalted higher የተከበሩ አባት። ጋሽ አብርሃም የተከበሩ አባት ማለት ነው። አብርሃም ማለት አብርሃም የመጀመሪያው አብርሃም እንግሊዘኛው ABRAM። ከዛ እግዚአብሔር መጣና I want to create a different motion አለ። ምን የሚል? አብርሃም ማለት የብዙዎች አባት ማለት ነው። ስለዚህ እንደዚህ ነው የሚሆነው አለ። ስም በተጠራ ቁጥር የሆነ ሞሽን መስራት ይጀምራል። ትልቅ አባት ብቻ አይደለህም አንተ፣ የብዙዎች አባት ነህ። ሚስት አብርሃም ስትል ሲስተሙ እየሰራ ነው። ሃሌሉያ። ከሰው ጋር ስትዋወቅ ስም ማለት አብርሃም ስትል something is working in the mighty name of Jesus። የብዙዎች አባት a father of many nations። ብቻህን ነው የምትሄደው ግን ስምህ አብርሃም ነው። ብቻህን ነው የምትወጣው የምትገባው፣ ነገር ግን በመንፈሳዊ ዓለም ላይ እግዚአብሔር የቀየረው ሞሽን አለ። ከዚህ በኋላ አንተ ትልቅ ብቻ አይደለህም፣ ነገር ግን የብዙዎች ታላቅ ትሆናለህ፣ የብዙዎች አባት ትሆናለህ። እግዚአብሔር አምላክ he created a spiritual motion በአብርሃም ህይወት ውስጥ። ብቻውን ነው የሚሄደው for 25 years። አንድ ነገር ግን ውስጥ ሰራ። እኔ አብርሃም ነኝ ይላል። I'm a father of many nations። ሎሌዎቹ ሲጠሩት እንደዚህ ይሉታል፣ አንተ የብዙዎች አባት፣ አንተ የአህዛብ አባት የተባለ ነው የሚሄደው። in the mighty name of Jesus። መንፈሳዊ ዓለም ላይ እየመጣ ነው። in the mighty name of Jesus። አንተ የአህዛብ አባት፣ የብዙ ኔሽን አባት። ይሲ አብርሃም ማመን ይጀምራል። ከዛ በኋላ እኔ ትልቅ አባት ብቻ አይደለም የብዙዎች አባት ነኝ ይላል። praise God። የሰፈር አለቃ ብቻ አይደለም ኔሽን አባቴ ብሎ ይጠራኛል። ያንን ሞሽን እግዚአብሔር በውስጡ እየፈጠረ ነው። that's a spiritual motion after 25 years manifest የሚያደርግ ነገር መጣ። remember ታግሳችሁ ቃላችሁን ከጠበቃችሁ የፍሬ ዘመን ይመጣላችኋል። you will see and eat the fruit። የአንደበታችሁን ፍሬ ብዙ ሰዎች ይህንን ፕሪንሲፕል ባለመረዳት ብዙ አመት ለፍተዋል፣ ደክመዋል፣ ጥረዋል። ጥረታቸውን፣ ድካማቸውን፣ ኢንቨስትመንታቸውን ግን በአንደበታቸው ቃል ኤቭሪ ታይም ያደርቁታል። I'm doing well ማለት አለባቸው። ሰላም ነው፣ ደህና ነኝ፣ እግዚአብሔር በእኔ ህይወት ላይ እየሰራ ያለው ነገር አለ፣ ማኒፌስት የሚያደርገው ነገር አለ። እግዚአብሔር ሳራ ጋር መጣና እንደዚህ አላት፣ ከዚህ በኋላ ሶራ አትባይ፣ ሳራ ትባያለሽ። I want to create a spiritual law። በመንፈሳዊ ዓለም ላይ አንቺን የብዙ አህዛብ እናት የሚያደርግ ሲስተም ሰራልሻለሁ አለ እግዚአብሔር። in the mighty name of Jesus now you have a right every morning እኔ ተሳካልኝ ሰው ነኝ ማለት አለባችሁ። ይሄ ፊት ይሄ ሰውነት የበሽተኛ ሰው ሰውነት አለ ማለት አለባችሁ። in the mighty name of Jesus አሜን። ሌላ የሚነግረን ነገር የለም ዛሬ ካላችሁ ሌላ ነገራችሁ ነገር የለም። ይሄን ነገራችሁ የመጣው አሜን። ምን አይነት መንፈሳዊ ሞሽን ወይም ሂደት ነው ህይወታችሁ ላይ ክሬት እያደረጋችሁ ያላችሁ? ወደ ራሳችሁ ተመለሱና እዩት። ምንድነው ክሬት በህይወቴ ላይ ምን አይነት መንፈሳዊ ሞሽን ነው ክሬት እያደረኩ ያለው? ምንድነው እየሰራው ያለው? ከሰው ጋር ማወራው ነገር ምንድነው? ለብቻዬ ማወራው ነገር ምንድነው? ጸሎት ቦታ ላይ ማወራው ነገር ምንድነው? አዋጄ ምንድነው? ትረስሚ አንዳንድ ጊዜ እኔ መኪና ውስጥ ብታዩኝ ወይ ብቻዬን ቤት ውስጥ ብታገኙኝ ወይም ብቻዬን ሆኜ ቢሮ ውስጥ ብታገኙኝ you feel like ብቻዬን እያወራው እንደሆነ ፊል ታደርጋላችሁ። ኦፍ ኮርስ ብቻዬን አወራለሁ። ጌታ ይባረክ አሜን። ብቻዬን አወራለሁ። ብቻውን ያወራል ብሎ ችግር የለውም። ብቻዬን አወራለሁ። I speak to myself in the mighty name of Jesus አሜን።
ብዙዎቻችሁ ብቻችሁን አታወሩም ግን ባይምሯችሁ ታወራላችሁ ከዛስ ውስጣችሁ የሚያወራችሁን ታምኑና ሙዳችሁ ይቀየራል ሐሳባችሁ ይቀየራል ስሜታችሁ ይቀየራል ከዛ በኋላ ትዳር ካላችሁ ባላችሁ ላይ ነው የምትቀየሩት ወይ ሚስታችሁ ላይ ነው የምትቀየሩት ወይ ልጃችሁ ላይ ነው የምትቀየሩት ወይ ሰራተኛ ካላችሁ ሚሰራላችሁ ሰው ላይ ነው የምትቀየሩት why something is speaking to you አይምሯችሁ ውስጥ አንደበታችሁ መክፈት አለባችሁ የኔ ነገር ጥቂት አይሆንም ጀምሬ የማልጨርሰው ነገር አይኖረኝም ፍጻሜ ታላቅ ይሆናል in the mighty name of Jesus ለራሳችሁ ነው ማውራት ያለባችሁ speak to yourself እግዚአብሔር ሳራ ጋር መጣ እንደዚያ አንቺ አላት ፕሪንስ ይኸውላችሁ የስሟ ትርጉም ብዙ ልዩነት የለውም ሶራ ማለት ፕሪንስስ ማለት ነው ወይም ደግሞ ማይ ፕሪንስ ማለት ነው አብርሃም ሶራ ሲላት የኔ ንግስት ነው የሚላት ወይም የኔ ልዕልት ነው የሚላት የነበረው praise god so ማታቆሶች ካላችሁ ሶራ ማለት የኔ ልዕልት ማለት ስለዚህ ልጃችሁን ወይ ሚስታችሁን ሶራ ማለት አለባችሁ praise god my princess እንደማለት ነው ያው ሳራ የሚለው ቃል ግን ምን ማለት ታውቃላችሁ it's almost the same princess to all ማለት ነው የአብርሃም ልዕልት ብቻ ሳትሆኛ አላት የኔሽን ልዕልት ነው የማረግሽ አለ እግዚአብሔር ይሄንን አለ 25 years 25 ዓመት ሙሉ የአሕዛብ ልዕልት ትባላለች 25 ዓመት ሙሉ የአሕዛብ አባት ይባላል በ24ኛው ዓመት ላይ ብታዩ ምናልባት ይሄ ሞሽን እዚያ አካባቢ ደርሷል and nobody will see what's going on they will still see you alone ይኸው ህይወታችሁ የሆነን ሰው ሰርፕራይዝ ሊያደርግ ነው አልሰማችሁኝም ህይወታችሁ የሆነን ሰው ሊያስደነግጥ ነው አሜን አሜን ትናንት አይቻል ነበር እንዴ ሊላችሁ ነው ምክንያቱም እግዚአብሔር በህይወታችሁ ላይ የሚያመጣው ብርሃን የሚሰጣችሁ breakthrough in the mighty name of Jesus amen 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 because your spiritual motion የደረሰበት ቦታ አለ it's almost there ሰዎች ሁሉ ያዩታል ልጅ የሌላት ይላል አባት ባሏ ግን ይዛታል የብዙዎች ልዕልት አንቺ ልዕልናሽ ከባድ ነው ይላታል praise god ሰዎች አብርሃምን ያዩትና አንተ መካን ሲሉት እሷ ግን ትለዋለች የአሕዛብ አባት ባሌ የኔሽን አባት ነው ትላለች የአንድ ሰው አይደለም he is a father of many nations አራተኛው ዓመት ላይ something is very close remember የብዙዎቻችን breakthrough ደርሷል it's very near in the mighty name of Jesus ደርሷል እያልኳችሁ ነው በመንፈሳዊ ዓለም ላይ ተሰርቶ አልቋል እያልኳችሁ ነው the time has come in the mighty name of Jesus አሁን ይሄ ሰዓት ቃላችሁን የምትቀይሩበት ሰዓት አይደለም ይሄ ሰዓት አሁን እግዚአብሔር ከኔ ጋር ነው የምትሉበት እግሮቼ በመድር ከፍታ ላይ ሊሄዱ ሲዝሩ መጣ የምትሉበት ነው in the mighty name of Jesus አያችሁ ከ25 ዓመት በፊትም 24ኛው ዓመት ላይም በአብርሃም ሕይወት ላይ ለውጥ ላይ ይታይ ይችላል ነገር the season has come የሆነ ቀን እንግዶች ቤቱ መጡ ይላል praise god hallelujah እንደዚህ ነው አለው የዛሬ ዓመት ተመልሼ እመጣለሁ አለ in the mighty name of Jesus አሜን ትላላችሁ ወይ አሁን ይሄ ጀነራል ፕሮፌሲ አይደለም አለ የዛሬ ዓመት አሜን 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 በህይወት ላይ የተዘራ ሁሉ የሚበቅልበት የዘራኸውን ሁሉ የምታጭድበት አሜን 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 የዘራኸውን የምትሰበስብበት እግዚአብሔር ዋጋህን በሙሉ ሰብስቦ ወደ ቅፍህ የሚያመጣበት the season has come እግዚአብሔር ያን ሲዝን ወደ ህይወት አምጥቷል አለው ዛሬ ለአንድ ሰው የተናገርኩ ነው in the name of Jesus አሜን 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 ዘራው አላጨርኩም የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል የማጨዳችሁ ዘመን መጥቶላችኋል the spiritual motion ለአብርሃም 25 ዓመት ፈጅቶበታል እግዚአብሔር መንፈሳዊ ሞሽን ሴት ለማድረግ በህይወቱ ላይ ከዛ ግን እንደዚህ ሆነ ሳራ ልጅ እንደምታጠባ ለአብርሃም ማበነገሯል in the mighty name of Jesus የታመንኩት እግዚአብሔር in the name of Jesus አሜን 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 ለሙታን ህይወትን የሚሰጥ እግዚአብሔር የሌለውን ወደ መኖር የሚጠራ እግዚአብሔር አሜን ትላላችኋል ይኸውላችሁ እግዚአብሔር በረከቱን ወደታችሁ ልኳል በቃላችሁ አታክሽፉት እያልኩ ነው don't change your word amen in the mighty name of Jesus ህይወታችሁ ላይ ምን አይነት ሞሽን ክሬት ያደርጋ በመንፈሳዊ ዓለም ምንድነው ክሬት ያደረጋችሁ ያላችሁ don't speak negative
ሰው ላይ ቢሆን ኔጌቲቭ አትናገሩ። ስራችሁ ላይ ኔጌቲቭ ነገር አትናገሩ። አገራችሁ ላይ ኔጌቲቭ ነገር don't speak negative words። እከሌ እንዲህ ነው ከሌት እንደዚህ ነው forget it። create a proper motion። hallelujah። you see remember አንድ ነገር አስታውሱ። ቃላችሁን እንዳትቀላቅሉ የሚረዳችሁ አንዱ መረዳት መንፈሳዊ ሞሽንን ክሬት ለማድረግ ረጅም ጊዜ እንደሚፈጅ ማመናችሁ ነው። you can't just reverse it within a minute። you can't። ይሄ ክብደቱ በውስጣችሁ ሊገባ የሚገባው ነገር ለዛ ነው። remember spiritual motionaችሁ ላይ ያስቀመጣችሁትን ነገር ሪቨርስ ማድረግ it might take years። አመታት ሊፈልግ ይችላል፣ ጊዜ ሊፈልግ ይችላል። so be conscious። praise God። be conscious። በቤታችሁ ኮንሺየስ ሁኑ። ልጆቻችሁ ኔጌቲቭ ነገር ሲናገሩ correct them። አትሳቁላቸው። you must correct them። this is not right ማለት አለባችሁ። praise God። ወንዱ ለሴቷ፣ ሴቷ ለወንዱ፣ አንዷ ልጅ ኔጌቲቭ ነገር ከሰማችሁ you must say no። እዚህ ቤት እንደዚህ አይነት ልጅ የለም ማለት አለባችሁ። praise God። አሜን አሜን። አይገባውም ካለች no don't ever say that ማለት አለባችሁ። you must change። reverse in the mighty name of Jesus። ሴቷ እንደዚህ አለች። ያቺ ደም ይፈሳት ሴት በነካሁት ጊዜ እድናለሁ። that was the spiritual motion she created። ስንት ጊዜ ፈጀባት? we don't know። ጴጥሮስ ሲናገር ምን አለ? ትናንት የረገምካት ስንት ጊዜ ፈጀበት? ይሄ spiritual motion 24 hours። we don't know። you see የእስራኤል ልጆች እንደዚህ አሉ። የሰለልናት ምድር ዘኍልቍ ላይ ሰዎቹ አውሬዎች ናቸው ልንገባ አንችልም አሉ። they created that motion በአፋቸው። ስንት ጊዜ ፈጀባቸው? 40 years። ካሌብ እንደዚህ አለ፣ እንችላለን፣ እግዚአብሔር አለ አለ። praise God። ኧረ እግዚአብሔር አለ በሉ እስቲ። ያመነ ሰው እስቲ እግዚአብሔር አለ ይበል እስቲ። praise God። በህይወታችን ላይ የእግዚአብሔር በረከት በህይወታችን ላይ እንዲመነዘር የምናደርገው በንግግራችን ነው። be careful። praise God። ቃሉን የሚጠብቅ ሰው መጽሐፍ ቅዱስ ህይወቱን ይጠብቃል ይላል። ህይወቱን ይጠብቃል። the mighty name of Jesus። I see great things። ታላላቅ ነገር አያለሁ። እግዚአብሔር ታላላቅ ነገር እንዳያደርጎኛል። I see great things። thank you Holy Spirit። ሃሌሉያ። መጀመሪያ ያነበብኩላችሁን ቃል እናነብና ከዛ እንጸልያለን። መንፈስ ቅዱስ በዚህ አለ። ትምህርት አይደለም ዛሬ በልቤ ውስጥ ያለውን ነገር ነው ያፈሰስኩላችሁ። thank you Holy Spirit። የጌታ መንፈስ እዚህ አለ። ሮሜ 4:16 ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙዎች አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ እሺ የእግዚአብሔር ካራክተር ራሱ የሌለውን እንዳለ አድርጎ መጥራት ነው። ስለዚህ እናንተ ህይወታችሁ ላይ የሌለውን እንዳለ አድርጋችሁ ብትጠሩ እንደ እግዚአብሔር ሆናችሁ ማለት ነው። የእግዚአብሔር ባህሪ ተጋባባችሁ ማለት ነው። praise God። አሜን። እግዚአብሔርን መሰላችሁ ማለት ነው። እግዚአብሔር ራሱ የሌለውን ሃሌሉያ። አንተ ደግሞ የሌለ ነገር ነው የምታወራው ሲሏችሁ ያኔ ልክ እንደ እግዚአብሔር ሆናችኋል ማለት ነው። praise God። አሜን።
አንዳንድ ሰው እንደዛ ነው የሚለው። አንተ ደግሞ ለጠጥከው እምነቱን የሌለ ነገር እያወራ ነው። እግዚአብሔር እንደዚህ ነው። ጋሴስ ካራ የሌለው እንዳለ the mighty name of Jesus አሜን የሚል ሰው አለ ወይ? 2025 ከማለቁ በፊት እግዚአብሔር በሕይወታችሁ ላይ የሚያመጣው ሜጀር ብሬክ ስሩ አለ። ማይነር አላልኩም፣ ሜጀር ብሬክ ስሩ አለ። በምድር ከፍታዎች ላይ እግዚአብሔር ያስጋልባችኋል። አሜን አሜን አሜን። በሕይወታችሁ ላይ መናገር ያለባችሁ ነው። ወክ ማድረግ አቅቷችኋል፣ መራመድ አቅቷችኋል፣ የሆነ ነገር ማለፍ አቅቷችኋል። you are struggling አይደለም? የእግዚአብሔር ቃል እንደዚህ ይላል፣ በምድር ከፍታዎች ላይ አሜን 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 ትጋልባለህ። የሌለውን እንዳለ አድርጎ የሚጠራ in the mighty name of Jesus I see my prosperity ማለት አለበት። I see my healing, I see my success። ፍሬን አየዋለሁ፣ ስኬቴን አየዋለሁ፣ መከናወኔን ይኸው አየዋለሁ፣ ብልጽግናዬን ይኸው አየዋለሁ። እኔ ትንሽ ሰው አይደለሁም። in the mighty name of Jesus የትንሽ ካምፓኒ ባለቤት አይደለሁም። I see myself in the mighty name of Jesus አሜን አሜን አሜን። ወደ አይምሮአችሁ መጥቶ የማያቅ ይውላችሁ ኢማጂኔሽናችሁን መናገር መጀመር አለባችሁ። because እግዚአብሔር ከቃላችሁ ጋር ስለሚቆም create that spiritual motion in the mighty name of Jesus አሜን አሜን አሜን። እየጠበቀ ነው። አይ አሜን አሜን አሜን። ፈውስ እየቀረባችሁ ነው። በረከታችሁ እየተጠጋችሁ ነው። ብልጽግናችሁ ሕይወታችሁን እየተጠጋ ነው። እግዚአብሔር ያላችሁ ነገር እየተጠጋችሁ ነው። የተስፋ ቃላችሁ እየቀረባችሁ ነው ያለው። እየራቃችሁ አይደለም፣ እየቀረባችሁ ነው ያለው። እግዚአብሔር ስለ ቤታችሁ ተናግሯችኋል፣ እየቀረባችሁ ነው ያለው። in the mighty name of Jesus in the mighty name of Jesus እችላለሁ በሉ እስቲ፣ እችላለሁ በሉ እስቲ፣ እችላለሁ በሉ እስቲ። in the mighty name of Jesus it's coming closer። መንፈስ ቅዱስ እንድነግራችሁ የላከኝ ዛሬ ይሄን ነው። ነገራችሁ እየቀረባችሁ ነው ያለው። ፍሬያችሁ እየቀረባችሁ ነው ያለው። ቃላችሁን ቀይራችሁ አታርቁት፣ እየቀረባችሁ ነው ያለው። praise God it's coming near። I sense ማለት አለባችሁ in the mighty name of Jesus oh yes oh yes። መንፈስ ቅዱስ በልቤው ስለሚናገኝ ነው። ይኸውላችሁ you have to sense። አንዳንድ ጊዜ you have to sense it። ተአምራት እንደቀረበ መናገር አለብን። ካሱ ተአምራት የሆነ ፋይናንሻል ሚራክል የሆነ I sense it in the mighty name of Jesus ካፍ መውጣት አለብን። speak it in the mighty name of Jesus I'm not just walking። የኔ መንፈሳዊ ልምምድ ዝም ብሎ እንደ ድግምት የምደግመው ነገር አለ። I know something is happening። እየተሰራ ያለ ነገር አለ። ሞሽን ውስጥ እየዞረ ነው። አሜን። ብሎን የሆነ ነገር እየዞረ ከሆነ ወደ ሆነ ሳይድ እየጠበቀ ነው ያለው። in the mighty name of Jesus ተነሱ በጌታ ፊት። የጌታ መንፈስ እዚህ አለ። አይ ካላቬና ማንቶ ፕራዲያ ሶፓሮላ ሺካለዲና ሞሶፕሮሎቬኔሜ መንፈስ ቅዱስ እዚህ አለ። የእግዚአብሔር መንፈስ እዚህ አለ። የእግዚአብሔር መንፈስ እዚህ አለ። አንደበታችሁን ክፈቱና ተናገሩ ተናገሩ ተናገሩ። መናገር ጀምሩ። ሃሌሉያ። ምንድነው መናገር ያለብኝ ካላችሁ እግዚአብሔር ያለውን ድገሙት። እግዚአብሔር በቃሉ ያለውን ድገሙት ለራሳችሁ። in the mighty name of Jesus እኔ የተባረኩ ሰው ነኝ። እግዚአብሔር የሰጠኝን ራእይ ሲሰፋ ያለው ህልሜ ሲፈጸም የማይ ሰው ነኝ። in the mighty name of Jesus የምሰራው ነገር ሲንሰራፋ ያለው ብዙዎችን ወደ እግዚአብሔር መንግስት አመጣ ያለው I am a father of many nations in the mighty name of Jesus ለብዙዎች ረፍት ሆና ያለው ተናገሩ። ምንድነው የምታዩት? ቃሉ ያላችሁን ማወጅ ጀምሩ። oh yes thank you Holy Spirit in the mighty name of Jesus ስሜታችሁን አትናገሩ።
ሰርከምስታንሳችሁን አትናገሩ። ፊሊንጋችሁን አይደለም የእግዚአብሔር ቃል የሚለውን ነገር ተናገሩ። In the mighty name of Jesus. Yes. In the mighty name of Jesus. ማን ነው ሲለመልም እያየ ያለ ሰው? ሲሰፋ እያየ ያለ ሰው ማን ነው? What do you see? ሼካላ ፓናማንቶ ፕራዲያ Yes. Thank you, Holy Spirit. Holy Spirit, we give you praise. Kala vena manto pradiano masopo. Sheka parra la vene meye. In the mighty name of Jesus. መንፈሳዊ ዙረቱ እንዳይቋረጥ ወደ ክብር ያረጋችሁ ያላችሁት ጉዞ እንዳይስተጓጓል ወደ ከፍታ ያደረጋችሁ ያላችሁት ጉዞ እንዳይስተጓጓል በፍጹም እንዳይደናቀፍ ቃላችሁ እንዳይቀየር ንግግራችሁ እንዳይቀየር speak the word yes yes Holy Spirit thank you Holy Spirit oh yes ተናገሩ እኔስ በኢየሱስ ክብር እንጂ ያየሁት ውርደት አይደለም ገና እሱ ያየልኝን አያለው በሕይወቴ ጭንገፋ የለም እኔስ በኢየሱስ ክብር እንጂ ያየሁት ውርደት አይደለም ገና እሱ ያየልኝን አያለው በሕይወቴ ጭንገፋ የለም በሕይወቴ ኪሳራ የለም እኔስ በኢየሱስ ክብር እንጂ ያየሁት ውርደት አይደለም ገና እሱ ያየልኝን አያለው በሕይወቴ ጭንገፋ የለም በሕይወቴ ኪሳራ የለም እቸኩላለሁ ገና ወደ ብዙ ክብር ገና በዓይኔ አያለው ገና የጌታን ተአምር ገና እቸኩላለሁ ገና ወደ ብዙ ክብር ገና በዓይኔ አያለው ገና የጌታን ተአምር ገና በጭብጨባችሁ በእልልታ ጌታን ከፍ አድርጉት ሃሌሉያ yes yes hallelujah ከሙዚቃው ጋር ጭብጨባችሁ እንደገና ሽባራባሴ ካዳና ባራኒ ላሞሸኬ እኔስ በኢየሱስ ክብር እንጂ ያየሁት ውርደት አይደለም ገና እሱ ያየልኝን አያለው በሕይወቴ ጭንገፋ የለም በሕይወቴ ኪሳራ የለም እኔስ በኢየሱስ ክብር እንጂ ያየሁት ውርደት አይደለም ገና እሱ ያየልኝን አያለው በሕይወቴ ጭንገፋ የለም በሕይወቴ ኪሳራ የለም በሕይወቴ ጭንገፋ የለም በሕይወቴ ኪሳራ የለም በሕይወቴ መመለስ የለም በሕይወቴ ማዘን የለም በሕይወቴ አንደበታችሁን ክፈቱና እኔስ በኢየሱስ ክብር እንጂ ያየሁት ውርደት አይደለም ገና እሱ ያየልኝን አያለው በሕይወቴ ጭንገፋ የለም በሕይወቴ በሕይወቴ ክሳራ የለም በሕይወቴ መመለስ የለም ታባሳካ ታራባ
እቸኩላለሁ ገና 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 ወደ ብዙ ክብር ገና ባይኔ አያለሁ ገና 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 የጌታን ተአምር ገና እቸኩላለሁ ባይኔ አያለሁ እንደመላው ያልኩ እንደመላው እንደዘዴው ያልኩ እንደዘዴው እንደመላው ያልኩ እንደመላው እንደዘዴው ያልኩ እንደዘዴው እንደመላው ያልኩ እንደመላው እንደዘዴው ያልኩ እንደዘዴው እንደመላው ያልኩ እንደመላው እንደዘዴው እንደገና ሁሉ ሰው እንደመላው ያልኩ እንደመላው እንደዘዴው ያልኩ እንደመላው ያልኩ እልልታ ጭብጨባ ከሙዚቃው ጋር እንደመላው እንደዘዴው ያልኩ እንደዘዴው እንደመላው ያልኩ እሱ እንደወደደ ይስራ የሚል ሰው አለ። ድምጻችሁ ይሰማ እንደገና እንደመላው ያልኩ እንደመላው እንደዘዴው ያልኩ እንደዘዴው እንደመላው ያልኩ እንደመላው እልልታ ጭብጨባ ፍጨት እንደመላው ያልኩ እንደመላው ትችለታለሁ የኔን ጉዳይ ትችለታለሁ የኔን ታሪክ ትችለታለሁ የኔን ጉዳይ ትችለታለሁ የኔን ታሪክ መላለው እንዴት እንደሚያደርግ ያውቃል ሰዳለው መላለው እንዴት እንደሚያደርግ ያውቃል ወይ 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 እልልታ ጭብጨባ መላለው የኔ ጌታ መላለው ሰዳለው ሰባራባዳ እንደመላው እያልኩ እንደመላው እንደዘዴው እያልኩ እንደዘዴው እንደመላው እያልኩ እንደመላው እንደዘዴው ድምጾች ይሰሙና እንደመላው ሁሉን ማድረግ ትችላለህ ሁሉን የተዘጋን ትከፍታለህ ሁሉን በሉኝ ድምጻችሁ ይሰማና ሁሉን ማድረግ ትችላለህ ሁሉን በእጅ የተዘጋውን ትከፍታለህ ሁሉን በእጅ ሁሉም የችግረኛው Thank you Holy Spirit እጆቻችሁን ከፍ አድርጉ የጌታ መንፈስ እዚህ አለ ኢየሱስ እጆቻችሁን አንሱ የጌታ እግዚአብሔር መንፈስ እዚህ አለ Something is happening ዛሬ የትኛውም በህይወታችሁ ላይ ጠላት ያጣበቀውን ኔጌቲቭ ነገር የእርግማንን ጉልበት በጌታ በኢየሱስ ስም እናራግፈዋለን። እስቲ ከኔ ጋር ተናገሩ እግዚአብሔር ሆይ በሉ እስቲ ዛሬ በጌታ በኢየሱስ ስም ለተናገርኩት የስንፍና ቃል የእርግማን ቃል የበሽታ ቃል በጌታ በኢየሱስ ስም ሕይወቴን የያዘ በረከቴን የከለከለ ጉብኝቴን ያራቀ የትኛውም አይነት እንደ ቃሌ ያልሆነውን ከአንደበቴ የወጣውን ቃል ሰዎች የተናገሩኝን ቃል የሰማሁትን ቃል የደገምኩትን ቃል በጌታ በኢየሱስ ስም ዛሬ ይሽረዋለሁ ዛሬ ንስሐ ገባለሁ በጌታ በኢየሱስ ስም እምነት የሌለበት እውነት የሌለበት ቃልህን የማይወክለውን እያንዳንዱን ንግግሬን ዛሬ ይሽራለሁ
ከጤናዬ ላይ ከስራዬ ላይ ከልጆቼ ላይ ከቤቴ ላይ ከአገልግሎቴ ላይ ከዘመኔ ላይ የስንፍናውን ቃል የጨለማውን ቃል ዛሬ ሽሬዋለሁ በጌታ በኢየሱስ ስም። ዛሬ ፈታዋለሁ፣ ዛሬ በትነዋለሁ፣ ዛሬ ጥለዋለሁ በጌታ በኢየሱስ ስም። ተናገሩ። በጌታ በኢየሱስ ስም የኃጢአትን ቃል ኃጢአት የሆነብኝን ከእምነት ውጭ የሆነውን ንግግሬን ሁሉ ዛሬ ንስሐ ገባለሁ። እግዚአብሔር ሆይ ከዚህ ቀን ጀምሮ ቃሌ ይቀየራል፣ ንግግሬ ይቀየራል በጌታ በኢየሱስ ስም። አንተ ያልከውን ቃልህ ያለኝን ያንን ብቻ እናገራለሁ በጌታ በኢየሱስ ስም። የእግዚአብሔር ቃል ያለኝንን ያንን ነኝ፣ የነገረኝን ሆኛለሁ፣ ያደረገኝን ተደርጌያለሁ፣ የፈወሰኝን ተፈውሻለሁ። ቃሉ የሰጠኝ የኔ ነው። ቃሉ ያሸነፈልኝን አሸንፌያለሁ በጌታ በኢየሱስ ስም። የተባረኩ ነኝ፣ ጤናማ ነኝ፣ ባለጸጋ ነኝ፣ ፍሬያማ ነኝ፣ ስኬታማ ነኝ በጌታ በኢየሱስ ስም። በዚህ ምድር ከፍታዎች ላይ እጋልባለሁ በጌታ በኢየሱስ ስም። ዝቅታው ሸለቆ የኔ አይደለም። የእግዚአብሔር ቃል እንደ ተናገረኝ እንደ ሰማሁት እንደ ትንቢቱ ቃል የምድሪቷ ከፍታ የኔ ነው። በዛ ከፍታ ላይ እጋልባለሁ በጌታ በኢየሱስ ስም። የብልጽግናው ከፍታ፣ የአገልግሎት ከፍታ፣ የፍሬያማነት ከፍታ፣ የስኬት ከፍታ የኔ ነው። ያመነ ሰው አለ እንዴ? በዚህ ቤት ሴሌብሬት አድርገን ነው የምንጨርሰው። እስቲ ሴሌብሬት አድርጉት እግዚአብሔርን። ጭብጨባ እልልታ ከሙዚቃው ጋር ሴሌብሬትም እንዳመነ ሰው በላይ በላዩ ላይ በረከት አግኝቶኛል። አንዱን ሳልጨርሰው ሌላው ይከተለኝ። ገና ሳልፈጽመው የጥያቄን ቃል መልሴ ከደጅ ቆሞ በር ያንኳኳልኛል። በላይ በላዩ ላይ በረከት አግኝቶኛል። አንዱን ሳልጨርሰው ሌላው ይከተለኝ። ገና ሳልፈጽመው የጥያቄን ቃል መልሴ ከደጅ ቆሞ በር ያንኳኳልኛል። ኑሮዬን የታምራት አድርጎታል። የታሊያ ሰው የኔኮ ከሰው ሁሉ ለየት ይላል። ኑሮዬን የታምራት አድርጎታል። ትናንትና ኑሬአለሁ፣ ዛሬ ደግሞ በታምራቴ ሂድ እንጂ ተረጋግተህ ኖር ይለኛል ረድኤት። ትላንትና ኑሬአለሁ፣ ዛሬም ደግሞ በታምራት ሂድ በቃ ተረጋግተህ ኖር ይለኛል ረድኤት። እረጋጋለሁ አንተ ካልክማ፣ ልቤ ሰምቶታል ቃልህን ጌታ። እረጋጋለሁ አንተ ካልክማ፣ ልቤ ሰምቶታል። እልልታ ጭብጨባ። እንደ ለመርኩት ነው ኑሮዬ መሰረቴ ሆኗል ጌታ። ወጀቡ ቢበዛም ቢያየለም ቢገፋኝ አልወድቅም። ቢገፋኝ እረጋጋለሁ
አንተ ካልክማ ልቤ ሰምቶታል ቃልህን ጌታ ለመጨረሻ ጊዜ እረጋጋለሁ አንተ ካልክማ ልቤ ሰምቶታል ኢየሱስ ቃልህን ጌታ እንደለመድኩት ነው ኑሮዬ መሰረቴ ሆኗል ጌታ ወጀቡ ቢበዛም ቢያይልም ቢገፋኝ አልወርቅም ቢገፋኝ በላዩ ላይ በረከት አሶልኛል አንዱን ሳልጨርሰው ሌላው ይከተለኝ ገና ሳልፈጽመው የጥያቄን ቃል መልሴ ከደጅ ቆሞ በር ያንኳኳልኛል ያመነ ሰው ለታይታለ ኑሮዬን የተአምራት አድርጎታል የኔኮ ከሰው ሁሉ ለየት ይላል ኢየሱስ ኑሮዬን የምስጋና አድርጎታል Thank you Jesus የኔኮ ከሰው ሁሉ የመጨረሻ እልልታ ጨብጨባ ትላንትና ኖሬያለሁ ዛሬም ደግሞ በታምራት ሂድ እንጂ ተረጋግተህ ኖር ትላንትና ኖሬያለሁ ዛሬ ደግሞ ሂድ በቃ ተረጋግተህ ኖር ይለኛል እረጋጋለሁ ኢየሱስ አንተ ካልክማ Thank you Jesus ልቤ ሰምቶታል ቃልህን ጌታ እልልታ ጭብጨባ ክብር ይሁን ለዚህ ጌታ በደም In the mighty name of Jesus በጌታ በኢየሱስ ክርስቶስ ስም ጤናችሁን ተቀበሉ ረፍታችሁን ተቀበሉ ፍሬያችሁን ተቀበሉ የእግዚአብሔርን ጸጋ ተቀበሉ Receive grace above grace በጌታ በኢየሱስ ስም grace upon grace በሕይወታችሁ ላይ ይሁን የተደረበ ጸጋ የበዛ ጸጋ በጌታ በኢየሱስ ስም በሕይወታችሁ ላይ ሆነ In the mighty name of Jesus ከዚህ ቤት ወጣችሁ ስትሄዱ I speak over your life in the mighty name of Jesus በጌታ በኢየሱስ ስም በሁኔታችሁ ላይ የተራመዳችሁ ተመለሱ ሁኔታችሁን እያሸነፋችሁ ወደ ቤታችሁ ሂዱ ሁኔታችሁን እያሸነፋችሁ ወደ አዲሱ ሳምንት ውስጥ ግቡ በጌታ በኢየሱስ ስም I declare እግዚአብሔር ሰርከምስታንሳችሁን እየቀየረ ተራመዱ In the mighty name of Jesus የትኛውም በሕይወታችሁ ላይ መከራን ለመጨመር ሽንፈትን ለማድረግ እርግማንን የሚናገር የሟርተኛው ቃል በጌታ በኢየሱስ ስም የተሻረ ይሁን በጌታ በኢየሱስ ስም አደጋ ያገኛችሁ ክፉ ሰው ያገኛችሁ የጠላታችሁ ወጥመድ ያያዛችሁ የተጎፈረው ጉድጓድ በኢየሱስ ስም በእናንተ ላይ አይከደን In the mighty name of Jesus አይናችሁ ለእንባ አይሰጥ እግራችሁ ለመሰናከል አይሆን በጌታ በኢየሱስ ክርስቶስ ስም I speak judgment over you enemies የትኛውም ሕይወታችሁን በክፉ በሚፈልግ ላይ የእግዚአብሔር እጅ ይውጣበት የእግዚአብሔር ክንድ በጠላቶቻችሁ ላይ ትግዛ የእግዚአብሔር እጅ በጠላቶቻችሁ ላይ ትክበድ በጌታ በኢየሱስ ስም የእግዚአብሔር እጅ እናንተን ከፍ ሲያረግ ጠላቶቻችሁ ላይ ይክበድ በጌታ በኢየሱስ ስም ባርካችኋለሁ In the name of Jesus we pray እስቲ ለእግዚአብሔር ክብር ስጡ አበደም Hallelujah Wow